በአራት ወር ውስጥ ብቻ በሶሻል ሚዲያ ከ1 ሚሊዮን ብር በላይ ሰርቻለሁ። ይህንንም ብር ልሰራ የቻልኩት በዩቲዩብ ብቻ ተጠቅሜ ነው። ብዙዎቻችሁ በሶሻል ሚዲያ በተለያየ አይነት መልኩ ሰርታችሁ ተከፋይ ሆናችሁ ራሳችሁን ማግኘት ትፈልጋላችሁ። ነገር ግን ፍላጎት ነው ያላችሁ እንጂ ተነሳሽነት የላችሁ። በዚህ ቪዲዮ ከፍላጎታችሁ ባለፈ ወደዚህ ሶሻል ሚዲያ ኢንጌጅ እያደረጋችሁ ብራንዲንጋችሁን ቢውልድ እያደረጋችሁ ገንዘብም እያገኛችሁ የምትሄዱበትን መንገድ ነግራችኋለሁ። ጂሚ ቤሪያው ነኝ። እኔ ሶሻል ሚዲያ ላይ መንቀሳቀስ አልችልም የሚል አቋም ይዘ እንዴት ነው ኢንጌጅ ልታደርግ የምትችለው? ሶሻል ሚዲያ ላይ እችላለሁ የሚባል ነገር እንጂ አልችልም የሚባል ነገር አይሰራም። እችላለሁ የሚባል ነገር ውስጥ ካልገባ ወደ መቻል አትመጣም። አንደኛ የትኛውም ሰው ቢሆን ከዜሮ ተነስቶ ነው አሁን የደረሰበትን የፎሎወር ብዛትና የሰብስክራይበር ብዛት የደረሰው። ልክ ራሳችሁን ከነዛ ሰዎች ጋር ኮምፔር ስታደርጉ ምናልባት እነዛ ሰዎች አሁን የደረሱበትና አሁን የያዙት ማቴሪያሎች ውድ ስለሆኑ ብዙ ሰዎች ውድና ከሌክዠሪ ነገሮች ተነስተው ሶሻል ሚዲያ ላይ ኢንጌጅ እያደረጉ ያሉ ይመስላችኋል። ወደ ኋላ መለስ ብላችሁ ናቤሪያ በሚለው የዩቲዩብ ቻናሌ ላይ ሄዳችሁ ኦልደስት ቪዲዮዬን ቼክ ብታደርጉ ባክግራውንዱ ፈጽሞ ከዚህ ጋር የሚገናኝና የሚነጻጸርም አይደለም። ማይክም እንደዛው። ይህ ማይክ በጥቂቱ አሁን ከ50,000 ምናምን ብር በላይ ሆኗል። ይህንን ልገዛ የቻልኩትኝ እችላለሁ በሚል ስሜት ተነሳስቼ ስለሰራውና ዴዲኬትድ ስለሆንኩ ነው እንጂ ተስፋ የሚያስቆርጡ ነገሮችን ለራሴ ብነግር ራሴን ብመግብ ኖሮ ዛሬ እንደማልደርስ በጣም እርግጠኛና 100% ሹር ነኝ። የምታዩዋቸው ነገሮች በሙሉ ድሪሞቼ ነበሩ። ማለት ቢኖረኝና ባደርገው እንደዚህ ባደርግና ሶሻል ሚዲያ ላይ በዚህ መልኩ ኢንጌጅ ባደርግ ደስ ይለኛል ብዬ የምጓጓላቸው ነገሮች ነበሩና በ5 ዓመት የሶሻል ሚዲያ እንቅስቃሴ ውስጥ ይገርማቸዋል አንዳንዶቹ ቪዲዮዎችን ሳያቸው ቼክ ሳደርጋቸውላ እጅግ በጣም ነው የሚያስቁኝ። ስማሚ ፊትማ የሚገፋ ፊትማ አይደለም። እግዚአብሔር ግን የሚረዳ አምላክ ነው። እግዚአብሔር ይረዳል። ከጌታ ጋር ሆኜ ግን ሶሻል ሚዲያ ላይ በደንብ ኢንጌጅ ማድረግ ችያለሁ። ፌስቡክም ላይ፣ ቲክታክም ላይ፣ ዩቲዩብም ላይ ጌታ ሞገስን ሰጥቶኛል። ከምንም በላይ አሴ ክርስቲያን እኔ ፕራዮሪቲ የምሰጠው ለጌታ ብቻ ነውና እናንተን በተቻለኝ አቅም ሁሉ እናንተን ልረዳችሁና ሰፖርት ላደርጋችሁ በጣም ዝግጁ ነኝ። ከምንም በላይ ቲክታክ ላይ ምናልባት ክሬቲቭ ሆናችሁ ቪዲዮ መስራት ሊከብዳችሁ ይችላል። ሙዳችሁ እንዲመጣ ወደ ስራ ሙድ እንድትገቡ ከፈለጋችሁ መጀመሪያ ፌስቡክ አካውንት ክፈቱ። ከከፈታችሁ በኋላ ቀጥታ ወደ ፕሮፌሽናል ሞድ ቀይሩት። በፍሬንድ ሳይሆን የሚቀመጠው የተከታዮቻችሁ ብዛት ፎሎወር በሚል በዚህ መልኩ ይሆናል ማለት ነው። ያላችሁበት ካንትሪ ለሞኔታይዜሽን ኢሊጂብል ከሆነ ክፍያ ይከፍላችኋል። ኢሊጂብል ካልሆነ ላይክ ኢትዮጵያ ካንትሪያችሁ ኢትዮጵያ ከሆነ ኢሊጂብል አትሆኑበትም። እኔ ፐርሰናሊ ከ132,000 በላይ ፎሎወር ያለው ፌስቡኬ ኢሊጂብል አይደለም። ኢሊጂብል የሆነበት ካንትሪ ውስጥ አይደለውም ያለሁትኝ። አክቹአሊ ኢሊጂብል እንዲሆንልኝ አንድ ስቴፕ እየሄድኩኝ ነው ያለሁት። በቀጣይ ቪዲዮ እንዴት ኢሊጂብል የሆነ ፌስቡክ ፔጅ እንዲኖራችሁ ቪዲዮ ሰራለሁ። እዚህ ጋር እንደምትመለከቱት ደግሞ የዩናይትድ ኪንግደም ቲክታክ አካውንት ከፍቻለሁ። የት ቁጭ ብዬ? እዚሁ ኢትዮጵያ ቁጭ ብዬ። አዲስ አካውንት ብትከፍቱ ሎኬሽናችሁን ኢትዮጵያ ነው የሚያደርግባችሁና እነሱ በጣም የተለያዩ አይነት ትሪኮችና የተለያዩ አይነት ሜቶዶች አሏቸው። እናንተ ብቻ ሰነፋቱ ነው። እናንተ ብቻ ይሄ ነገር ይከብዳል፣ ይሄ ነገር የሚገፋ አይደለም፣ ይሄ ነገር በጣም ጠጣር ነው ብላችሁ ራሳችሁን አታሳምኑ እንጂ የማይቻል ነገር አለ ብዬ አላምንም። አብዛኛው እዚህ ጋራ የምታዩት ሪከርድ የማደርገው በካሜራ አይደለም። ብዙ ሰዎች ካሜራ ነው እንዴ ምናምን ይሉኛል። እንደውም ይሄንን ቪዲዮ ከመስራቴ በፊት ቀን አካባቢ ላይ አንድ ጓደኛዬን አንድ ወንድም በቅርብ የተዋወቅኩት አንድ ወንድሜን ይዤው መጥቼ ስቱዲዮ ቤቴን አስጎብኝቸው ነበርና ምን ያህል ኮምፈርት እንደማልፈልግ ምን ያህል እንደሚያስቅ አምስቆ በጣም ኢንስፓየርድ ሆኖ ነው የተለያየ ነውና ልክ ሲመጣ በቃ እንዴ ካሜራ የለም እንዴ ምናምን ነበር ያለኝ። አረ ካሜራ የለኝም ምናምን አልኩት። ለምን ምን ያደርግልኛል? እኔ የምጠቀመው ስልክ ነው። የምጠቀምበትም ስልክ ፎር ዩር ኢንፎርሜሽን እናንተ የሚጠቅማችሁ ከሆነና አፎርደብል ሆኖላችሁ ልትገዙ የምትችሉ ሰዎች ከገዛችሁት ሪኮመንድ ማደርጋችሁ አይፎን 50 ፕሮ ማክስ ነው። ከዛም በላይ ትችላላችሁ። የማትችሉ ሰዎች ደግሞ በአይፎን ኤክስአርም የተሳካ የሶሻል ሚዲያ ቆይታ ነበረኝ። በዛም ሰርቻለሁ። እኔ በአይፎን ብቻ ነበር ሰራ የነበረው። ግን የመጀመሪያው የሰራውበት ስልክ ትዝ ይለኛል
ሳምሰንግ A9 ነው። ሰርቻለሁ፣ እግዚአብሔር ይመስገን። ብዙ ሰዎች ጋራ ተደራሽነቴን አስፍቶልኛል። በዛው ደግሞ አፕግሬድ እያደረኩኝ አይፎን ወደ መያዝ መጣው። ጌታም ረዳኝ። አሁን ከናንተ የሚጠበቀው ዋናው ነገር ዴዲኬሽን ነው። የእውነቴን ነው ብላችሁ በቃ ምንም ፌክ የሆነና ውሸት የሆነ ኢንፎርሜሽን ልሰጣችሁ አልፈልግም። ሚስ ኢንፎርምድም እንድትሆኑና ሄጄበት ያልተሳካበትን ሜትድ ለእናንተ ልነግራችሁ አልፈልግም። እኔ በምላችሁ መንገድ ከሄዳችሁና ስቴፑን ከጠበቃችሁ ሶሻል ሚዲያ ላይ በጣም በአጭር ጊዜ ውስጥ ኢንጌጅመንታችሁ እንደሚሰፋና እንደሚሳካላችሁ አልጠራጠርም። ይህንን ደግሞ 100% እርግጠኛ ሆኜ የምነግራችሁ ነገር ነው። እንዲኖራችሁ የምፈልጋቸው ሶሻል ሚዲያዎች ፌስቡክ፣ ቲክታክ፣ ዩቲዩብ፣ ሌሎችን ተዋቸው። እነዚህ ሶስቱ ካላችሁና እነዚህ ሶስቱ አጣምራችሁ ሰርክላቸውን ሰርታችሁ መጠቀም የምትችሉ ከሆነ በጣም ቀላል ሶስቱም ፕላትፎርም ላይ ሰክሰስፉል መሆን ትችላላችሁ። ለምሳሌ የኔ ዩቲዩብ አካውንት ላይ ግቡ። ከ26 እስከ 30 ምናምን አካባቢ ደቂቃ ቪዲዮ ሰራለሁ። እሱም ቪዲዮ ወስጄ ደግሞ ቲክታክ ሳይዝ አድርጌ ቆራርጬው ደግሞ አዘ ሴም ታይም ቲክታክ ላይ ለቀዋለሁ። ቲክታክ ላይ ለቀኩትን ቪዲዮ ኤዲት ያደረኩት የቲክታክ ወተርማርክ ስለሌለው ፌስቡክ ላይም ሄጄ ለቀዋለሁ። ለዩቲዩብ የሰራሁት ቪዲዮ ቲክታኬንም እያሳደገልኝ ነው፣ አዘ ሴም ታይም ፌስቡክም ላይ ኢንጌጅ እያደረገ ነው ማለት ነው። በአንድ ድንጋይ 3 ወፍ ትመታላችሁ። በቃ በጣም ቀላል። ሌላ ደግሞ አዲሽናሊ የምትጠቀሟቸው ሊንኮች አሉ፣ ዌብሳይቶች አሉ ምናምን። ይሄ ኤአይ ምናምን አይደለም ባይዘው ኤአይ የምትጠቀመው እኔ አሁን ኤአይ ምናምን የምትጠቀመው ወይ ጀመናይ የምትጠቀመው ፊት ለማስተካከል ወይም ደግሞ ብለርድ የሆኑ ኳሊቲ የሌላቸው ኢሜጆችን ኢንሃንስ ለማድረግ እጠቀምበታለሁ። ከዛ ባለፈ ባክግራውንድ ሪሙቨር ነው። የሚገርማችሁ ኦል ኢን ዋን በቃ ሁሉንም የምጠቀመው በስልኬ ነው። ለቪዲዮ ኤዲቲንግ ካፕከት እጠቀማለሁ፣ ለተምኔል ኤዲቲንግ ደግሞ ፒክሳርት እጠቀማለሁ እና ባክግራውንድ ሪሙቭ ለማድረግ ባክግራውንድ ሪሙቨር አለ። ባክግራውንድ ሪሙቨር እጠቀማለሁ። ኤአይ እጠቀማለሁ። ኤአይ ስላችሁ ደግሞ የምጠቀመው ኤአይ እንዳልኳችሁ ኢንሃንስ ለማድረግ ነውና በእነዚህ መልኩ ጠቅማችሁ ሶሻል ሚዲያ ላይ ኢንጌጅ ማድረግ ትችላላችሁ። በደንብ አድርጌ አስተምራችኋለሁ። ቀጣይ ስለ ቲክታክ ነው ወይስ ስለ ፌስቡክ ልንገራችሁ? መጀመሪያ ስለ ዩቲዩብ ወደ ዩቲዩብ ከመሄዳችን በፊት ነው ወይስ ስለ ዩቲዩብ ልንገራችሁ? የቱ ይሻላችኋል? እኔ ፌስቡክ ቲክታኬን ካሳደግኩ በኋላ ስለሆነ ማለት ነው ወደ ዩቲዩብ የመጣሁት። ኮሜንት ሴክሽን ላይ ያሳውቁኝ። ሰላም